ሃይሚ ፍቅርሽ ነው ህልም እንዴት ይፈታል ቃል በቃል። ቆይ ፋሚሊዎቼ እዚህ ላይ አንድ ነገር ያስፈልጋል። ወይኔ በላቸው እሺ ቃል በቃል። ቆይ ፋሚሊዎቼ እኔ ከዚህ በፊት ምን ብዬ ተናግሬ ነበር? ፋሚሊዎቼ ባለፈው ቪዲዮ ሃይሚ የፈለገውን ሰው ይዛ ትምጣ እኔ ዝም ነው የምለው ብያለሁ። ምክንያቱም ፋሚሊዎች በደንብ አስረዳችኋለሁ። ተመልከቱ። ሰላም ብሩክ ይባላል። ብሩክን ፊት ተመልከቱ ፋሚሊዎች፣ የምሬን ነው። የብሩክን ፊት ተመልከቱልኝ። እንዴት ማመን ከበደው። በጣም በቃ የሆነ እየሳቀ ነው። በዚህ ታውቃላችሁ እሱ ያደረገው ነገር ነው ትዝ ያለው። እሱ ያደረገው ያለው ነገር ነው ትዝ ያለው እና አሁን ላለመናደድ ገባችሁ አይደል? ላለመብሸቅ ነው እዚህ ላይ እየሞከረ ያለ ፋሚሊዎቼ። የምሬን ነው። ተመልከቱት፣ ብሩክን ተመልከቱት። የሃይ እኔ እኮ ግርም ነኝ። ቆይ ስለ ልጁ በደንብ እናወራለን። የሃይሚንም ሁኔታ ተመልከቱልኝ። የምነግራችሁ ወሳኝ ነገር አለ። የምሬን ነው። በደንብ ተመልከቱት። የሃይሚንም ሁኔታ፣ የልጁንም ሁኔታ፣ የብሩክንም ሁኔታ በደንብ ተመልከቱት እና በደንብ ይገባችኋል። እኔ ደግሞ እንዲገባችሁ ነው የማደርገው። እስከ መጨረሻ ድረስ ከጠበቃችሁ ወሳኝ ነገር ደግሞ ነግራችኋለሁ። ለምን ነበር የጠራኸኝ? ፋሚሊዎች ለምንድን ነበር የጠራኸኝ አለችው። ቃረስተታል የጠራበትን ምክንያት ራሱ እያለ ነው። ፋሚሊዎች እዚህ ላይ ተመልከቱት። ብሩክን ለምንድን ነው የጠራኸኝ አለችው። እዚህ ላይ አሁን አክሽን እያሳየ ነው። ገባችሁ አይደል? ሃይሚ የምትፈልገውን ነገር እያሳያት ነው ፋሚሊዎች። እዚህ ላይ ሃይሚ ደስተኛ ነች በጣም። ብሩክን ለማቃጠል የመጣችሁ ዛሬ ብሩክን ደሙን ተክ እንዳደረገው ደሟን የሱንም ደምን ተክ ለማድረግ ነው የመጣችሁ ዛሬ። የምሬን ነው የምነግራችሁ። ብሩክ ደግሞ ረስቶታል። በቃ ሌላ ዓለም ውስጥ ነው ያለው። በዚህ ሰዓት ሌላ ዓለም ውስጥ ነው ያለው። የምሬን ነው የምነግራችሁ። ረስቶት ምናምን ነገር ማለት ጀመረ እኮ ፋሚሊዎች። ልጅ ዘበብን። እሺ ፈልጌሽ ነበር። ደምቶ ይፍለክ ይሻላል እንደዚህ። ቆይ ፋሚሊዎች እዚህ ላይ ይሻላል እንደዚህ አለ። ማን ነው እቺን ነገር የጀመራት? እቺን ነገር የጀመራት ማን ነው ፋሚሊዎች? መልሱን ታውቁታላችሁ። እራሱ ነው ፋሚሊዎች። ሃይሚ በጣም ብዙ ነገር ይኸውም ላለማምጣት ታግሳለች ብዬ ነው የማስበው። እዚህ ላይ ላለማምጣት ሌላ ሰው ከህይወቷ ውስጥ ላለማስገባት ታግሳለች ብዬ ነው የማስበው። የምሬን ነው። ልጁ ሕፃን ልጅ ነው ያስታውቃል። ልጁ ምንም የሚያውቀው ነገር የለም። ልጁ የምሬን ነው የምነግራችሁ። በቀና እንደ ምናምን ነገር ላይ ይዘው እንደመጣች ያስታውቅበታል። ገባችሁ? ያስታውቅበታል። በቃ ፊቱን አይታችሁ ታውቃላችሁ። የምሬን ነው የምነግራችሁ። የብሩክዋ ትሻል ነበረ በማስመሰል ደረጃ። የዚህ ልጅ ግን ፊት እዩት። የዚህ ልጅ ሪአክሽን ተመልከቱት። የሚያደርገው ይሄ ምንም በቃ ዝም ብሎ እና ተጎትቶ የመጣ ነው የሚመስለው ፋሚሊዎቼ። የምሬን ነው የምነግራችሁ። ተጎትቶ በጣም ሲጠበቅ የነበረው ነገር በጉጉት ነበር ሲጠብቁ የነበረው። የምሬን ነው ፋሚሊዎች። ይቅርታ አድርጉልኝ። ምክንያቱም በቃ ትዕግስቷን አስጨርሷት ነበር። የመጨረሻ ትዕግስቷን አስጨርሷት ነበር። እዚህ ጋር ወጥቶባት ነበረ። ጭራሽ በልደቷ ቀን እንደዛ አድርጎት እንዴት ትተዋለች? ሪቬንጁን መጠበቅ ግዴታ ነው። በቃ ግዴታ ነው። በቃ የምሬን ነው ግዴታ ነው። እሺ ተመልከቱ። ገና ብዙ ትሰማላችሁ። በጣም ብዙ ነው የማሰማችሁ። ተመልከቱ። ለማንኛውም ግን አንዳንዴ በመናደድ ምናምን የምታረጋቸውን ነገሮች ተረጋግተሽ አስቢ። እሺ ቆይ ፋሚሊዎች እዚች ላይ እችን ንግግር ለራስህ የምሬን ነው። እችን ንግግር ለራስህ ተጠቀም። ገባ? እሷን አሁን እንደዚህ ማለት አትችልም። እኔ ምንም ልላችሁ አልችልም።
ገባችሁ? እሷን እዚህ ላይ ለምን እንደዚህ ያደረግሽ አንተ ማለት አትችልም በዚህ ሰዓት በቃ። ምክንያቱም አንተ ያደረግከውን ነገር ነው ያደረገች እቺ ልጅ። ባታደርግ ነበር የሚገርመው። ባታደርግ አንተ ነህ ልክ ውስጥ ከተትካል። በዚህ ሰዓት አንተ ነህ ይሄን ልጅ የዚህ ልጅ እንዲመጣ መንስኤ የሆንከው ራስህ ነህ፣ ብሩክ ነህ፣ ሌላ ማንም ሰው አይደለም። ማንም መጥቶ እንዲጠየቅልህ እንዳትጠብቅ። የራስ ጥፋት ነው፣ የራስ ጥፋት ነው። አሁን ላይ እንደዚህ እያደረገ ብዬ ማሰበው የራስ ጥፋት ነው፣ ሌላ የማንም ሰው አይደለም። የተናገርከውን ንግግር ራስ ላይ አፕ ላይ ብታደርገው ኖሮ እዚህ ድረስ አትሄዱም ነበር። እዚህ ድረስ እዚህ እንደዚህ መበሻሸቅ ውስጥ አትገቡ ነበር። አንተም ሰላማዊ እሷም የሆነ ሰላማዊ ፍቅራችሁን ነበር እስከዛሬ ድረስ የምታጣጥሙት። የምሬን ነው። እስካሁን ድረስ አይቆይም ነበር። ብሩኬ ይቅርታ መጠየቅ ትልቅነት ነበር፣ ግን አንተ በይቅርታ ይልቅ ያደረከው ሌላ፣ በቃ ያደረከው ነገር ሌላ። ይሄ ፊት ለፊት ያሳየህን ነገር ነው። ገባ? ያሳየህን ነገር ነው። ሌላ ሰው ፊት ለፊቱ አመጣህ እየሳምክ ሌላ ምንም ሊባል አይችልም። ሌላ ምንም ሊባል አይችልም። መጣ እሱንም ብትሰማው እንዳይደብርህ፣ የምሬ ነው እንዳይደብርህ። እንደዛ ነው ፋሚሊዎቼ። ኢጎ ከተጀመረ እንደዚህ ነው። አንዳቸው የሆነ ነገር ሲያደርጉ ይሄኛውም አካል የሆነ ነገር ያደርጋል። አንዳቸው እንደዚህ ሲያደርጉ አንዳቸው እንደዚህ ማድረጋቸው አይቀርም። ይሄ ግዴታ ነው፣ በቃ ግዴታ ነው። ኢጎ ውስጥ ከገባችሁ እንደዚህ ነው የሚፈጠረው። ገባችሁ? እኔ ከአንድም 2 3 ስናገር የነበረው ፋሚሊዎቼ ኢጎ በጣም ፍቅር ከሚገል ነገር ውስጥ አንዱ ኢጎ ነው። እልክ ነው ፋሚሊዎቼ፣ ሌላ ምንም አይደለም። በቃ የሆነ ተሸናፊ አካል ከሌለ በፍቅር ውስጥ የምሬን ነው የምነግራችሁ፣ በጣም ከባድ ችግር ነው። በጣም እንደ ቀላል የሚታይ ነገር አይደለም። ይሄ ነገር እንደ ቀላል የሚታይ ነገር አይደለም። ፈጣሪ አያድርገውና እነዚህ ልጆች በዚህ ልክ እኮ ፋሚሊዎቼ የሌለ ርቀት ሂደው መጨረሻቸው ለመለየት ሊሆን ይችላል። ገባችሁ አይደል? መጨረሻቸው መለየት ሊሆን ይችላል። ለምን ይሄን ነገር ትፈቅዳላችሁ? ወደ ራሳችሁ እንዲመጣ ለምን ትፈቅዳላችሁ? አሁን ብሩኬ አመጣያችን ልጅ አሁን ይህች ሃይሚም ደግሞ ይዛ መጣች። ነገ ደግሞ ምን እንደሚፈጠር አይታወቅም። ገባችሁ አይደለ? አንተም አሁን ባለፈው በልደቷ ቀን ብቻህን እንደዚህ ብታገኝ ኑሮ ደስተኛ ነበር የምትሆን። ገባህ? ደስተኛ ማድረግ ትችል ነበር። ይቅርታ ብትጠይቃት ሰላም ማውረድ ትችል ነበር። ነገር ግን የመረጥከው ምንድነው? እሷን ማቃጠል፣ ጭራሽ ደግሞ ይቅርታ ጠይቂያት እንድትጠይቅ ማድረግ ነው የመረጥከው። ይሄ ያየነው ነገር ነው፣ ሌላ ምንም አይደለም፣ የሚካድ ነገርም አይደለም። ፋሚሊዎቼ እኛ ብሩክም ሃይሚም የምሬን ነው አንድ ላይ እንዲሆኑ ነው የምንፈልገው። አንዳቸው የምንወድበት ምንም ምክንያት የለም፣ አንዳች ምክንያት የለም። ሃይሚ እዚህ ላይ ሌላ ሰው ማምጣትሽ ስህተት ሊሆን ይችላል፣ ግን ከምን ኢንቴንሽን ይዘሽው እንደመጣሽ ይልሽ እናውቃለን። ምክንያቱም ብሩክ ሲያደርገው ከነበረው አንፃር አንቺም ይዘሽ መጣሽ። በቃ ከአንድ ሰው ብቻ ሊጠበቅ ስለማይችል ማለት ነው። ገባችሁ አይደለ? ሰው እንግዲህ ምንም ማድረግ አይቻልም። ፋሚሊዎቼ ተመልከቱ፣ ገና በጣም ብዙ ነገር ታያላችሁ። ገና በጣም ብዙ ነገር ፋሚሊዎቼ፣ ይሄ ነገር መብረድ አለበት። ብሩክና ሃይሚ መታረቅ አለባቸው። ብሩክና ሃይሚን እንደ በፊቱ ሆኖ ማየት እንፈልጋለን። የምሬን ነው እንፈልጋለን። እሺ ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም? እኔ ያለሁላችሁ ዛሬም ተመልሼ ከች ብዬላችኋለሁ። በዛሬው ቪዲዮ ማንም ሰው ያልጠበቀው ሳይሆን በጉጉት ሲጠበቅ የነበረው ነገር ተፈጥሯል። እሱን እንመለከታለን። ወሬ አላበዛም። ይህን ቪዲዮ እየተመለከታችሁ ላይክ እንዲሁም ሰብስክራይብ በማድረግ የዚህን ቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩክ አይለያዩም፣ መቼም ቢሆን ሊለያዩ አይችልም የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይም ደግሞ ጻፉላቸው። ሁለቱንም ሜንሽን አድርጌ ፖስት የማደርገው ይመለከቱታል፣ ያዩታል። ብቻ እሺ፣ የኔም ሊንዳ ይሄን ቪዲዮ ስታዩ ለኔም መስፈርት አውጪልኝሽ። ሰው ቆይ በዚህ ሙድ ውስጥ በዚህ እንትን ውስጥ ሆኖም ደግሞ ሌላ ኧረ ተው ብሩኬ፣ ኧረ ተው ግን ተው፣ የምሬን ነው ተው። አንተ ነህ ልታስተካክለው የምትችለው። ሃይሚን የከተትካት እዚህ ውስጥ አንተ ነህ፣ ሌላ ማንም ሰው ሊያስተካክለው አይችልም። ይህንን ነገር ማወቅ አለብን፣ መረዳት አለብን። የምሬን ነው እንዴ! ማን መጥቶ ያስተካክለው? እሺ አንተም እንደዚህ ጨራሽ መልሰ የኔም ሊንዳ ምናምን እያልክ ምትል ከሆነ ማን ያስተካክለው? እሺ ማን ያስተካክለው? የውሸት እንደሆነ እዚህ የምታመጧቸው ሰዎች የውሸት እንደሆኑ እናውቃለን፣ ጠንቅቀን ነው የምናውቀው። እንዴ እነሽ ማን መጥቶ ያስተካክልላችሁ? የእናንተን ህይወት ኧረ ተው፣ የምሬን ነው ተው። የእናንተን ህይወት ማንም ሰው መጥቶ አይኖርላችሁ።
የእናንተን ህይወት ማንም ሰው መጥቶ እየኖረላችሁም አይደለም። ከፍፄ በስተቀር ማንም ሰው ሊረዳችሁ ወደ እናንተ አልመጣም። የምሬ ነው። ከልቡ የመጣ ፍፄ ብቻ ነው። ሊያስታርቅ እናንተን የመጣ ፍፄ ብቻ ነው። ወንድምህ ብሩኬ፣ ወንድሞችህ እንኳን አልመጡም። ለራስህ ያለኸው ራስህ ነህ። እቺ ልጅ ልታመልጥህ አይገባም። የምሬን ነው። እቺ ልጅ ልታመልጥህ አይገባም። ሃይሚም ደግሞ ብሩኬ ሊያመልጥሽ አይገባም። በቃ ይሄ ነው እውነታው፣ ይሄ ነው። ዛሬ በምታመጧቸው ሰዎች የበፊት ማንነታችሁን የበፊት ፍቅራችሁን የምሬን ነው ሊያደፈርሰው አይገባም። ሁሉ አይገባም። የበፊት ማንነታችሁን ታውቁታላችሁ። የበፊት ፍቅራችሁን ምን አይነት እንደሆነ ታውቃላችሁ። እኛ ገና ከናንተ በጣም ብዙ እንጠብቃለን። እኛ ገና ከናንተ በጣም ብዙ ኤክስፔክት እናደርጋለን። ፕሊስ የምሬን ነው፣ ከልቤ ነው እያወራሁት ያለሁት። በፊት የምናውቀውን ፍቅራችሁን አሳዩን። አንድ ላይ ሆናችሁ በፊት የምናውቀውን ያ ሳቃችሁን ተመልሶ ማየት እንፈልጋለን። የውሸት ሳቅ ማየት አንፈልግም። እዚህ ጋር የምታሳዩት የውሸት ሳቅ፣ ልባችሁ እየቆሰለ የውሸት ሳቅ የምትስቁትን ሳቅ ማየት አንፈልግም። ከምሬ ነው። ከልባችሁ እንድትስቁ ነው የምንፈልገው። ከልባችሁ ስትተሳሰሩ ነው እኛ ደስ የሚለን እንጂ እንደዚህ ከአንገት በላይ የሆነ ኑሮ በጣም ደስ አይልም። የምሬ ነው፣ ደስ አይልም። በቃ ይህን ነገር እወቁት። ስንት ነገር አሳልፋችሁ ነው የመጣችሁት። ስንት አይነት ችግር ውስጥ ገብታችሁ ነው የመጣችሁት። ለዛሬ የቆማችሁበት እኮ የትናንት ነው መሰረት ነው። ከዚህም የበለጠ በጣም ብዙ ነገር አልፋችኋል። እንዴት ይህን ማለፍ ይከብዳችኋል? የምሬን ነው። እንዲህ ሃይሚ ለብሩኬ ስንት አንብታለች። ሃይሚ ለብሩኬ ስንት እንባዋን አወርዳለች። የምሬን ነው የምናገረው ፋሚሊዎቼ። ብሩክስ ለሃይሚ ምን ያክል መስዋዕትነት ከፍሏል? አሁን ላሉበት ደረጃ ምን ያክል መስዋዕትነት ከፍቷል? ያ ሁሉ መስዋዕትነት የተከፈለው እኮ ለዚህ አይደለም፣ ልትቀናኑበት አይደለም። እንዴት ማስተዋል ይከብዳችኋል? እንዴ የምሬን ነው። አንድ ሰው መሸነፍ እኮ ግዴታ አለበት። በፍቅር መሃል ተሸናፊ መኖር አለበት። ይቅርታ ብሎ መጠየቅ አለበት አንድ ሰው። በቃ ፍቅራችሁም እንዲቆይ ብሩኬ የምትወዳት ከሆነ የምታፈቅራት ከሆነ ይቅርታ ጠይቃት። ሃይሚን በተመሳሳይ የምትወጂው የምታፈቅሩ ከሆነ ይቅርታ መጠየቅ መቻል አለብሽ። አለቀ ካላስ አለቀ ደቀቀ። የምሬን ነው የምናገረው። ማንም ሰው ምንም ሊል ይችላል። የእናንተን ህይወት ግን እናንተ ናችሁ የምትኖሩት እንጂ ሰው አይደለም የሚኖርላችሁ። ይህን ነገር በደንብ እንድታውቁ ትፈልጋለሁ፣ እንድትገነዘቡ ትፈልጋለሁ። ዝም ብዬ አይደለም የምናገረው። ነገ ከነገ ወዲያ አንዱ ናችሁ እንደማያችሁ እርግጠኛ ነኝ። ነገር ግን አሁን ላይ እዚህ በኢጎ የተነሳ ዝም ብላችሁ እየመጣችሁ ያገኛችሁትን ሰው ይዛችሁ እየመጣችሁ ለዚህ ለሰውን ለማስቀኛ ምናምን ነገር ደስ አይልም፣ ለተመልካችም ደስ አይልም። እኛም ማየትም አንፈልግም ከናንተ ውጭ። የምሬን ነው። ይህ ልጅ አሁን ህፃን ልጅ ነው፣ ምን ያውቃል? የምሬን ነው፣ ህፃን ልጅ ነው። ና ብላ ጎትታ ነው ሃይሚ ይዞ የመጣች። ገባችሁ አይደለ? ያቺም ደግሞ ያው የለመደባትን ትወና ነው እዛ የተወነች መጣ። ገባችሁ? የተላላጠች እንደዚህ ተበጣጠሰችብን ምናምን ነገር አያስፈልግም። ይህ ሁሉ ነገር ፕሊስ ንገሯቸው፣ እየገባችሁ ንገሯቸው። ለብሩክም ለሃይሚም ሁለቱንም ነው ሜንሽን አድርጌ ፖስት ማደርገው። ያዩታል፣ ፋሚሊዎች ያዩታል። አልታይም ብላችሁ እንዳታስቡ፣ ያዩታል። ኮሜንት አድርጉላቸው። እዚህ ላይ ደግሞ አንድ ነገር ላስመልክታችሁ፣ ብሩኬ ምን እንዳለ ላስመልክታችሁ። ምሳ ጋብዘኛ፣ እራት ደግሞ ቁርስም ድገሙ፣ ችግር የለም። አረ ወይ ድሌ! አረ ይሄ ነገር ወዴት እያመራ ነው ጎበዝ? አረ ይሄ ነገር ወዴት እያመራ ነው? ቆይኛ ለእናንተ ስንል እንዲህ ብን ብለን እንጥፋላችሁ። ወአይ ተከስተ ምንድነው ጉዱ? ምንድነው እየተመለከትን ያለው? እንዲህ አረ ስለፈጠራችሁ ሃይሚ ተመልከቷት። ሃይሚ ልታስቀና መሆኑ ቁርስ አብረ ምሳ በልተናል፣ አሁን ደግሞ እራት እንበላለን አለች። ገባች? አሁን እኮ እቺ ልጅ ለማስቀናት እንደመጣች ታስታውቃለች። ገባችሁ አይደለ? እንጂ ይሄ ልጅ የትም አታውቀውም። እርግጠኛ ነኝ፣ የምሬን ነው፣ እርግጠኛ ነኝ የትም አታውቀውም ልጅ። እንጂ ብታውቀው ኑሮ እንደዚህ አይቆላለፍም ነበር ልጅ ራሱ። ከምሬ ነው የምናገረው ፋሚሊዎቼ። ጀለስም ደግሞ ብሩኬ ምን አለ? ቁርስ እንድገቡ እንዲህ አሳልፈ ለሰው ብሩኬ አሳልፈ ለአንድ ሰው ሰጣት። እኔ አላምንም። ፈጣሪ በሁለታችሁ መካከል ይግባል። የምሬን እኔ እመርቃችኋለሁ። ፈጣሪ በሁለታችሁ መካከል ይግባ፣ ሰላማችሁን ያሳየን።
ያሳየን ብሉ ፋሚሊዎች፣ የምሬን ነው ያሳየን። እንዲህ እኛ እኮ ጭንቅላታችን ራሱ ተበጠበጠ፣ ሰላም አጣን። በእናንተ ምክንያት እኛ ራሱ ሰላም አጣን፣ ሰላም አጣን። ፕሊዝ ሰላማችንን መልሱልን፣ የምሬን ነው። ከኔ በላይ ደግሞ ለእህት ወንድሞቼ በውጭ ሀገር በሚኖሩ ሳውዲ አረቢያ፣ አረብ ኤሚሬት ለሚኖሩ እህት ወንድሞቼ ፕሊዝ ሰላም ስጧቸው። ፕሊዝ ሰላም ያስፈልጋቸዋል። በእናንተ ምክንያት በየቀኑ ያለቅሳሉ። እባካችሁ ሰላም ስጧቸው። የምሬን ነው። እኔ ሌላ ምንም ሌላ አልችልም። እንዲህ ይህን ያክል ምን ተደራርጋችኋል? እንደምትዋደዱ እዚህ እኮ ያስታውቅባችኋል እንደምትፋቀሩ። የምሬን ነው። አንዳችሁ ያለ አንዳችሁ መኖር እንደማትችሉ እኮ ፊት ለፊት አሁን ለምትነጋገሩት ንግግር መካከል ያስታውቃል። ግን አለመተማመን እኔ አላቅም። እሺ ስሙት እዚህ ላይ ብሩኬ ራቱንም የበረከት ራት ያርግልሽ። ይመቻችሁ። የቤቴ ጓዳ አልጋኔ ከዚህ ፈገግታ ጀርባ ያለውን ሀዘን ታውቃላችሁ? ከዚህ ፈገግታ ጀርባ ያለውን ፔን ታውቃላችሁ ፋሚሊዎች? የምሬን እኮ ይህ ለኛ እያለ የምሬን ነው። ልቡ ግን ምንም ቢባል በቃ ማንም በቃ እኔ አላቅም ምን አይነት ስሜት እንደሚሰማው ሁላችንም እናውቃለን። ሃይሚን ከሌላ ሰው ጋር ማየት፣ ብሩኬን ከሌላ ሰው ጋር ማየት ለሃይሚ በጣም ታፍ ሲቹዌሽን ነው። የምሬን ነው። በጣም ታፍ ገባችሁ አይደለ? የማይሆን ነገር ነው። በቃ ምንም ሊሆን የማይችል ነገር ቢሆን ይሄ ነው መተያየት። እንደዛ ሃይሚን ማየት አትችልም፣ ብሩክን ማየት አይችልም። ግን ለሚዲያ አይናቸው ላለማስታወቅ ፊታቸው የሆነ የተጎዳ ላለመምሰል በሳቅ እያደፋፈኑ ምናምን ነገር ልባቸው ላይ ያለውን ቁስል ለመሸፈን እየሞከሩ ነው እነዚህ ልጆች። ገባቸው አይደለ? ሌላ ምንም አይደለም። እንግዲህ ዛሬ ቪዲዮ ይመስል ነበረ። በቀጣይ ቪዲዮ ይታረቃሉ። መቼም እኛ ይታረቃሉ ለምንለው ፋሚሊዎች ሌላ ምንም ልንል አልችልም። እኛ ተስፋ እንቆርጥም። በቃ እኔ ተስፋ አልቆርጥም። በቃ መቼም ተስፋ አልቆርጥም። ይሄንን ነገር እያየሁ እንዴት ተስፋ ቆርጣለሁ? ምሳ በልቻለሁ እራት ሊደግም ነው እያለች ሃይሚ እንዴት ተስፋ ልቁረጥ? ለማስቀናት እሱን ሆን ብላ ስራዬ ብላ መጣ። እንዴት እኔ ተስፋ ልቁረጥ? እኔ አላቅም። እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ድረስ መልካም ሁሉ እመኝላችኋለሁ። የኔ ውድና እንቁ ቸኮሌት ፋሚሊ ዛሬ ቪዲዮ ይሄን ይመስል ነበረ። ባይ